መንፈስ በአካባቢያቸው ላይ እየታየ ከፍተኛ ፍርሃትን ፈጥሮባቸዋል። የቀዩ መንፈስ ታሪክ ተመሳሳይ አይሁን እንጂ ተቀራራቢ የሆኑ ስለ ሰይጣን የተነገሩ ብዙ ታሪኮችን ስንሰማ አድገናል። ምን ይሄ ብቻ! የቢሾፍቱ ቆሪጦች የተሰኘ መጽሐፍም አንብበናል። ከዚህ ውጭ ደግሞ አንዳንድ ግለሰቦች ሰይጣንን በአይናችን አይተነዋል የሚሉም አልጠፉም። ብቻ እውነታው ባይረጋገጥም ዓለማችን በእርግጥም ከቅዱስ መናፍስቶች በተቃራኒ በክፉ መንፈሶች የተሞላች ነች። ክቡራን አድማጭ ተመልካቾቻችን በዛሬው ፕሮግራም በአሪዞና የተከሰተ አንድ አስደናቂ ታሪክ ልንነግራችሁ ነው። እስከ ታሪኩ ፍጻሜ ድረስ አብራችሁን ቆዩ። በ1883 በአንድ የበጋ ወቅት ላይ ሳራ የተሰኘች አንዲት ወጣት ከባለቤቷና ከልጆቿ ጋር የእርሻ ቦታ ላይ ትኖራለች። እናም ከዕለታት በአንዱ ቀን ቤቷን እያጸዳች ነበር። ሳራና የሳራ እህት በአንድ ቤት ውስጥ ከነባለቤታቸውና ከነልጆቻቸው ጭምር ይኖሩ ነበር። እናም የሳራ እህት ሳራ ቤት በምታጸዳበት ወቅት እሷ ደግሞ ውሃ ለመቅዳት ባልዲዋን ይዛ ወደ ምንጭ ወርዳለች። በወቅቱ የአሜሪካ ምዕራባዊ ክፍል ጭር ያለና ቤቶች ተራርቀው የሚገኙበት በረሃ ነበር። ለዚህም ነው እነዚህ ቤተሰቦች አንድ ላይ ለመኖር የወሰኑት። የሳራና የሳራ እህት ኤሊዛቤት ባሎች ደግሞ እርሻ በማረስና በጎቻቸውን በመጠበቅና በማደለብ ሥራ ላይ ተጠምደው ሕይወታቸውን ይገፋሉ። ኤሊዛቤትና ሳራ ደግሞ የቤታቸውን ጽዳት በመጠበቅና ልጆቻቸውን በመንከባከብ ጊዜያቸውን ያሳልፋሉ። በዛች ቀን ኤሊዛቤት ወደ ምንጭ እንደወረደች ሳራ ደግሞ ቤቷን በማጽዳት ላይ ነበረች። በሀገራችን አባባል ለውሻ ይታየዋል እንደሚባለው የቤተሰቡ ውሻ አምርሮ ይጮሃል። በእርግጥ ውሻው እንደዚህ አይነት ባህሪ አሳይቶ አያውቅም። ታዲያ ከተለመደው ጩኸት ውጪ ሲጮህ አካባቢው ላይ ምን ተፈጥሮ እንደሆነ ለማወቅ ከቤቷ ትወጣለች። ከዛም አካባቢውን በአይኖቿ መቃኘት ትጀምራለች። በመጀመሪያ ዙሪያ ገባውን ስትመለከት ምንም እንግዳ ነገር ልትመለከት አልቻለችም። ከቤታቸው ፊት ለፊት የሚገኝ አንድ ተራራ አለ። ውሾቹ በህብረት ሆነው እየጮሁ ያሉትም ፊታቸውን ወደዛ ተራራ አዙረው ነው። ወደ ውሾቹ የእይታ አድማስ ዞራ ወደ ተራራው ሽቅብ አሻግራ ተመለከተች። በእውኗ ብቻ ሳይሆን በህልሟ እንኳን አይታው የማታውቀውን ነገር ትመለከታለች። ከተራራው አናት ላይ ቁልቁል እየተምዘገዘገ የሚመጣ አንድ እንግዳ ፍጡር ታያለች። ይህ ፍጡር 4 እግር ያለው ሲሆን ጥቅጥቅ ያለ ቀይ ጸጉርም አለው። ከዚህ ፍጡር ጀርባ ደግሞ አንድ የተወሰነ ገጽታው ሰው የሚመስል ነገር ይታያታል። ይህም ሰው መሳይ ሰው ከሰውነቱ ይልቅ ሌላ ፍጡር ነው የሚመስለው። ፊቱ እንደ ስርጉድ ሳህን የገባ ነው። የሚያስፈራና የሚጨንቅ ፈገግታን የተላበሰ ነው። ሳራና ቤተሰቦቿ በእምነታቸው ጠንካራ የሚባሉ ናቸው። እናም ሳራ እንደዚህ አይነት ፍጡር 4 እግር ባለው አስፈሪ እንስሳ እየጋለበ ወደሷ ሲመጣ በአእምሮዋ ውስጥ ይህ ፍጡር ሰይጣን እንደሆነና እምነታቸውንና ቤተሰቦቿን ሊያጠፋ የመጣ እንደሆነ ታስብና በፍጥነት ወደ ቤቷ ትገባና በሩን ጥርቅም አድርጋ ትዘጋለች። በሩ እንዳይከፈትም ባገኘችው ነገር ሁሉ ታስደግፈዋለች። ቤቷ ውስጥም አንድ ጥግ ላይ 4 ልጆቿን ሰብስባ እቅፍ በማድረግ ጸሎት ማድረስ ትጀምራለች። እየተርበተበተች አምላኬ ሆይ ከክፉ አውጣኝ እያለች እየጸለየች ሳለ ከውጪ አንድ ሰቅጣጭ ድምጽ ትሰማለች። ድምጹ ግን እያሯሯጣት ያለው የሰይጣኑ ድምጽ ሳይሆን የሰው ድምጽ እንደሆነም ትለያለች። በዚህ ጊዜ እህቷ ውሃ ለመቅዳት ምንጭ እንደወረደች ሳትመለስ እንደቀረች ታስታውሳለች። ሳራ ምንም ያክል እህቷን ለማዳን ብታስብም ሰውነቷን ማንቀሳቀስ አልቻለችም። ብትንቀሳቀስም እንኳን ልጆቿን ለማንጥላ ያላት አማራጭ እህቷን በጸሎት ማሰብ ብቻ ይሆናል። ሰዓቶች ነጎዱ። ኤሊዛቤትን የበላ ጅብም አልጮህም። ውጭ ላይም ቀደም ብሎ ከተሰማው ድምጽ ውጪ ምንም አልተሰማም። በሐሳብ ጭልጥ ብላ ባለችበት ሰዓት ከውጪ የእግር ኮቴዎች ወደ በሩ ሲጠጉ ትሰማለች። አልፎም በሩን ለመክፈት የሚሞክር አካል እንዳለ ታዳምጣለች። ሰይጣኑ በሩን ለመክፈት እየታገለ እንዳለ ይሰማታል። በድንጋጤም መጮህ ትጀምራለች። የእሷን ጩኸትም ተከትለው 4ቱም ልጆቿ መጮህ ይጀምራሉ። ነገር ግን በሩን ለመክፈት እየታገሉ የነበሩት ሰዎች ድምጻቸውን ያሰማሉ። የሳራና የኤሊዛቤት ባለቤቶች ነበሩ። እጅግ በጣም ትደሰታለች። ተነስታም በሩ ላይ አስደግፋ የነበሩትን ዕቃዎች ሁሉ በማንሳት በሩን ትከፍትላቸዋለች። ከዛም ትጠመጠምባቸውና እያለቀሰች ያጋጠማትን ነገር አንድም ሳታስቀር ትነግራቸዋለች።
ባለቤቷና የኤሊዛቤት ባለቤት የሰሙትን ነገር ለማመን ተቸግረዋል። ኋላም እህቷ ኤሊዛቤት እንዳልተመለሰች ሲሰሙ እጅግ በጣም ይደናገጡና ኤሊዛቤትን ፈልገው ሊያመጧት ጠመንጃቸውን አንግተው ወደ ውጭ ይወጣሉ። ስሟን ከፍ ባለ ድምፅ እየጠሩ ፍለጋቸውን ቀጠሉ። ነገር ግን ወዬ የሚላቸው አንዳች ድምፅ ያጣሉ። በዚህ የተደናገጡት አባወራዎች አሁን የበለጠ ድንጋጤ ውስጥ ይገባሉ። ገደሉን፣ ሸንተረሩንና አምባውን ሁሉ ኤሊዛቤትን ያየ እያሉ ፈለጉ። በመጨረሻም አይናቸውን ማመን ያቃታቸውን እውነታ ተመለከቱ። ኤሊዛቤት ከአንድ ኩሬ ዳርቻ በፊቷ ተደፍታ ሞታ አገኟት። ዙሪያቸውንም ሲመለከቱ የደም አሻራዎችን ይመለከታሉ። ባለቤቷ በተሰበረ ልብ ሬሳዋ አጠገብ ቁጭ ብሎ ሐዘኑን እያወጣ ባለበት ሰዓት የሳራ ባለቤት ደግሞ ወደ ከተማ በመሄድ ሬሳውን የሚያጠኑ አባዲናዎችን ይዞ ይመጣል። ሬሳ መርማሪዎችም ምን እንደተፈጠረ ለማወቅ ይሞክራሉ። በምርመራ ውጤታቸውም ኤሊዛቤት በእንስሳ ተረግጣ እንደሞተች ያውቃሉ። እርግጠኛ እንዲሆኑም ያረጋቸው አካባቢው ላይ የተገኘው የእንስሳት ኮቴ ነው። ነገር ግን የእንስሳው ኮቴ የፈረስ ወይም የአህያ እንዳልሆነ ይረዳሉ። ኮቴው ከፈረስም ሆነ ከአህያ ኮቴ የተለቀ ነው። የሬሳ መርማሪውም ቢሆን ያየው ነገር ግራ አጋብቶታል። ወደ ሳራም ይሄድና ምን እንደተፈጠረ እንድትነግረው ይጠይቃታል። ሳራም ያን ቀን ያጋጠማትን ነገር ከመጀመሪያ እስከ መጨረሻ ትነግረዋለች። ከዛም ሰይጣኑ እህቴን ገደለብኝ እያለች ማልቀስ ጀመረች። ምንም እንኳን ሳራ ሰይጣኑ ገደለብኝ ብላ ብታለቅስም የሬሳ መርማሪው ግን ይህን ነገር ማመን ይከብደዋል። እንደዚያም ሆኖ እንደዚህ አይነት ኮቴ የትም አይቶ ስለማያውቅ ግራ ይጋባል። ብዙም ሳይቆይ ይህ ዜና እዛ አካባቢ በሚኖሩ ሰዎች የቡና ወሬ ይሆንና ወደ ሌሎች አካባቢም ይዳረሳል። ጉዳዩ ትልቅ ዕውቅና ከማግኘቱ ባሻገርም ቀዩ መንፈስ በሚል ስያሜ መነጋገሪያ ሆኖ ያልፋል። እንደዛም ሆኖ ግን ጉዳዩን ሙሉ በሙሉ ማመን ይከብዳቸዋል። በመሆኑም እንደ ማንኛውም አፈ ታሪክ እንደ ተረት ተረት መወራት ይጀምራል። ነገር ግን ይህ ቀዩ መንፈስ በተለያዩ አካባቢዎች ታይቶ እንደነበር መነገር ይጀምራል። አንድ ማኝም ከዚህ ፍጡር ጋር አይን ላይን ተፋጦ እንደነበርና ፍጡሩንም በገመድ ሊያስረው ሲሞክር ፍጡሩ ላይ ተቀምጦ የነበረው ሰውዬና ፍጡሩ ተሰውረውበት እንደጠፉ ይናገራል። ይህ ጉዳይ ለ10 ዓመታት በዚህ ሁኔታ ቀጠለ። አንድ ቀን አንድ ገበሬ ቤቱ ተቀምጦ ውጪውን በመስኮት አሻግሮ እየተመለከተ ሳለ የእርሻው መሬት ላይ ፍጡሩና ሰውየውን ያያቸዋል። ይህም ገበሬ ይነሳና ጠመንጃውን አነጣጥሮ ፍጡሩን ተኩሶ ይገለዋል። መውደቁንም እንደተመለከተ እየሮጠ ይሄድና ለ10 ዓመት ተደብቆ የቆየውን ሚስጥር ይመለከታል። ከዛ በኋላም ይሄን ሚስጥር ለሁሉም ማህበረሰብ በአደባባይ ያሰጠዋል። በእርግጥ ያን ቀን ሳራ ያየችው ነገር ሰይጣን አልነበረም። እጅጉን የሚያስፈራው ፍጡርም አሁን ላይ ማንም ሰው ቢመለከተው በቀላሉ የሚለየው እንስሳ ነው። ነገር ግን በዚያ ጊዜ ለነበሩ የአሪዞና ሰዎች እንግዳና ልዩ ፍጡር ነበር። ፍጡሩም ቀይ ጸጉርና ረጅም አንገት አለው። በጀርባውም ላይ 2 ሻኛዎች አሉ። የእንስሳው ስምም ግመል ነው። ግመሉም የመጣው ከመካከለኛው ምስራቅ ሲሆን ለእርሻ ተፈልጎ ነበር። ነገር ግን በድንገት ታስሮ ከተቀመጠበት ቦታ ይነሳና ርቆ ይጓዛል። ግመሉ ብቻውን ቀዩ መንፈስ የሚል ስያሜ አልተሰጠውም። ከግመሉ በተጨማሪ ግመሉ ላይ ሰው የሚመስለው ነገር በእርግጥም ሰው ነበር። ነገር ግን ከሰውነት ውጪ የሆነ በበረሃው ረሃብና ጥማት ምክንያት ሞቶ ያለ የበሰበሰ ሰው ነው። ለዛም ነው ፊቶቹ እንደ ጎድጓዳ ሳህን የሰረጎዱት፣ አይኖቹም የተበሉት። አስፈሪ ፈገግታውም ቢሆን ጥርሱ አካባቢ የነበሩት ስጋዎችና ቆዳዎች ተበልተው ሙሉ በሙሉ አጽሙ ስለሚታይ ነው። ታዲያ እነዚህ ነገሮች ተደማምረውና ግመል በወቅቱ በአካባቢው የማይታወቅ እንስሳ ስለነበር ነው ቀዩ መንፈስ ወይም ሰይጣን የሚል ስያሜ የተሰጠው። እስከ ዛሬ ድረስም ይሄ አፈ ታሪክ በአሪዞና ግዛት እንደ ቀልድ የሚነገር ሲሆን ለዚህም ምርጥና አዝናኝ ታሪክም በከተማው ላይ ሐውልት ተሰርቶለት ቆሞ ይታያል። ክቡራን አድማጭ ተመልካቾች እንደነዚህ አይነት ማራኪና በእውነተኛ ታሪክ ላይ የተመሰረቱ ቪዲዮዎችን ለማግኘት ቻናላችንን ላይክ፣ ሰብስክራይብ፣ ሼር እና ኮሜንት በማድረግ ቤተሰባችንን ይቀላቀሉ። ሰናይ ጊዜ